ሰላም እንዴት ናችሁ ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው የአፍሪካ ኮርነር መሰናዷችን ጀምሯል የሞሮኮ የአፍሪካ ዋንጫን ምክንያት በማድረግ ወደ እናንተ የሚደርሰው ይህ ፕሮግራም መካሄዱን ይቀጥላል ተፈራ ታመነና አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን ተፌ እንዴት ነህ እንዴት ቆይተሻል አዲስ ሰላም ነው ሁሉ ሰላም ይመስገን የአፍሪካ ዋንጫ ጥሎ ማለፍ ላይ ደርሷል አይደለ በደንብ ብዙዎች እንደተጠበቁት አይደለም እርግጥ በተለይ አይቮሪ ኮስቱ የአፍሪካ ዋንጫ ብዙ ትኩረት ተሰጥቶት ነበር ብዙ የጨሻ ደቂቃ ጎሎች ፉክክሮች ይበልጥ ነበሩበት አሁን ግን ባሰብነው ልክ አይደለም እንዲያውም የተሻለ ይሆናል ከአይቮሪ ኮስቱ የአፍሪካ ዋንጫ ተብሎ ነበር ግን የምድብ ጨዋታዎቹ ባሰብነው ልክ አላገኘናቸው እንግዲህ ሞሮኮም ከተሰጣት ግምት አንፃር ሟለ ነው ያፈሰሰችበትም ነገር እንዲሁም ደግሞ ጠንካራ ቡድንም የገነባች ሀገር ስለነበረች በጣም ብዙ ትኩረትን ስቦ ነበር በርካታም ታላላቅ የአፍሪካ ሀገራት ደግሞ ወደዚህ የአፍሪካ ዋንጫ ማለፍ ችለዋል በጣም ግምት የተሰጣቸው እንደ ሴኔጋል ናይጄሪያ እንዲሁም አይቮሪ ኮስት ያሉ ሀገራት ነገር ግን አሁን ላይ ከዛ በተቃራኒ የሆነ ይገኛል ግምት ያልተሰጣቸው ሀገራት ጥሎ ማለፉን ተቀላቅለዋል እንግዲህ 24 ሀገራት ነበሩ አይደለ ወደዚህ ውድድር የገቡት አሁን ላይ ግን ከ6 ምድብ ጨዋታ 16ቱ ናቸው ወደ ጥሎ ማለፉ የተቀላቀሉትና እንደ ሱዳንና ታንዛኒያ ያሉ ሀገራት ሳይጠበቁ ከምድባቸው አልፈው እንዲሁ ጥሎ ማለፉን ተቀላቅለዋል ከዛ በተጨማሪ ሴኔጋል ጨምሮ የተለያዩ ሀገራት ግምት ተሰጥቷቸዋል በአፍሪካ ዋንጫ ነገር ግን ሴኔጋል አሁንም 7 ነጥቦችን ሰብስባ በምድቡን መቀላቀል ወይም ደግሞ ጥሎ ማለፉን መቀላቀል ችላለች በአንጻሩ አስተናጋጇ አፍሪካዊት ሀገር እንዲሁ ሞሮኮ በምድቡ አንደኛ ሆና ሁሉንም ጨዋታ አሸንፋለች ምዕራባዊቷ አፍሪካዊት ሀገር ደግሞ ናይጄሪያ ምንም ጨዋታ ሳትሸነፍ በበላይነት ወደ ጥሎ ማለፍ የገባች ሀገር ናትና እንዲህ አስገራሚ ነገሮችንም ክስተቶችንም ተመልክተናል አይደል ልክ ነው የአፍሪካ ዋንጫው በተለይ ገና ውድድሩ ሲጀመር እንደ ፌቨራይት ብለን ያሰብናቸው በጥራታቸው ምክንያት ብሔራዊ ቡድኖች ነበሩ በተለይ ሰሜን አፍሪካ አልጄሪያና ሞሮኮ ከፍ ባለ ደረጃ ከቱኒዚያ ይልቅ ማለት ነው የተሻለ ስብስብ ያላቸው ዋንጫውን ለማሳካት ቅድመ ግምት ከሚሰጣቸው ሀገራት መካከል ነበሩ ምዕራብ አፍሪካም እንደዚሁ በተለይ ሴኔጋል ስብስቧን በጣም ጥራት አለው ናይጄሪያ ካሜሩን በአንጻራዊነት የስብስብ ጥራቷ ትንሽ ጥያቄ ነበር አይደል ከዚህ ቀደም በካሜሩን በአውሮፓ ስም ያላቸው ተጫዋቾች ነበሩ አሁን ግን ብዛም ናቸውና ውድድሩ አሁን ላይ ትልቆቹ ባሰብነው መንገድ የቀጠሉበት ነገር ግን ከጥራት ደረጃ ደግሞ ከሜዳ ላይ እንቅስቃሴ ደረጃ ጥያቄ የተፈጠረበት አጋጣሚ ነበር በተለይ ሞሮኮ እንደ ሀገር ከስቴዲየም ጥራት አንፃር ኢንፍራስትራክቸር በጣም የተሟላ ሆኖ ተመልክተናል ነገር ግን ጥያቄዎች ተነስተዋል በተለይ ሁጎ ፕሮዝ የደቡብ አፍሪካው አሰልጣኝ አንድ ሐሳብ አንስተዋል በአይቮሪ ኮስቱ የአፍሪካ ዋንጫ ላይ ገና በመንገድ ላይ ባንዲራዎችን ያውለበለቡ እግር ኳስ ደጋፊዎችና ድባቡን ፈጥረውት ነበር በሞሮኮ ግን እንደዚህ የለም የሚል ሐሳብ ሰጥቷል ሌላኛው ዳኝነቱም ጥያቄ ምልክት ውስጥ የገባበት ነበር አለ በአይቮሪ ኮስቱ እንደ የተለየ የዳኝነት ክፍተት አልተመለከትንም በዘንድሮው የአፍሪካ ዋንጫ ግን በተደጋጋሚ ዳኞች ያልተገቡ ውሳኔዎችን ሲወስኑ ስንመለከት ነበር ያ ደግሞ በተወሰነ መንገድ በውድድሩ ላይ አንዳች የተለየ መጥፎ ነገር እንዲፈጠር ያደርጋል ከተመልካችም አንፃር ከዚያም ባለፈ ከተወዳዳሪ ብሔራዊ ቡድኖች አንፃር ማለት ነው ነገር ግን አሁን ብዙ ጊዜ ቶርናመንቶች ከምድብ ይልቅ ጥሎ ማለፍ ይበልጥ ትርጉም ይኖራቸዋል ምክንያቱም ኖክአውት ነው አንድ ጨዋታ መውደቅ ማለፍ አለና ስለዚህ ይበልጥ አሁን ላይ በሀገራችንም የእግር ኳስ ወዳጆች አሁን ጥሎ ማለፉን ይበልጥ የመጠበቅ መንፈስ ይኖራል ብዬ አምናለሁ ጥሎ ማለፉን እንመልከተው አዲስ ጥሎ ማለፉን ከመግባታችን በፊት ምናልባት የዳኞችን ጉዳይ አነሳህና በግልጽ ፔናልቲ የሚያሰጥ ጨዋታ ቤኒን ከኮንጎ ምናልባት ካስተዋልከው በቫር ምክንያት 10 እና 15 ደቂቃ ተቋርጦ ጨዋታው ቫር አልሰራም ተብሎ ግን ፔናልቲ ሳይሰጥ ቀርቷል የውጤትም ለውጥ ነበረ እንዲሁ ቤኒን አቻ የምትሆንበትን እድል አታለች ኮንጎ 1-0 ማሸነፍ ችላለች ይህም በጣም ቁጣን ቀስቅሶ ነበረ ዳኝነቱ አሁንም ድረስ በዚህ ዘመን 2025 ላይ ሆነን እንዴት ይህንን ነገር እናስተውላለን በሚል በደጋፊዎችም በእግር ኳሱ ወዳድ ማህበረሰብም ዘንድ ብዙ በርካታ ቁጣዎችን የቀሰቀሰ ጉዳይ ነበረ ነገር ግን ሳይጠበቅ ደግሞ ጋቦንና ዛምቢያን የመሳሰሉ ቡድኖች ገና ከጅምሩ በምድቡ ጨዋታ እንዲሁ መሰናበታቸው ተረጋግጧል እንደውም የጋቦንን ጉዳይ ካነሳን አይቀር መንግስት አግዷል ወይም ደግሞ በትኖታል ብሔራዊ ቡድኑን ያሰልጣኙን ቡድን አባላት እንዲሁም እነ ፒየር ኦባሜያንግን ጨምሮ ከቡድኑ እንዳባረረ እየተዘገበ ይገኛልና ያመጡት ውጤት ነው ይሄንን ያስከተለው ደካማ ውጤት ሶስቱንም ጨዋታ ተሸንፏልና ጋቦን አሁን ላይ የሀገሪቱ መንግስት ብሔራዊ ቡድኑን እስከማገድ ድረስ ደርሷል እሱም ትልቅ ትኩረትን የሳበ ጉዳይ ነበር ምክንያቱም በጣም መከፋታቸውን የጋቦን ባለስልጣናት ሲገለጽ ነበር ከዚያም ባለፈ ሶስተኛውን ጨዋታ ኦባሜያንግ አልነበሩምና ያ ደግሞ በግል ቅጣት እንደተላለፈባቸው ነው እንደነ ሞዛምቢክ ከዚያም ባለፈ እንደነ ታንዛኒያ ያሉ ከጋቦን ያነሰ ሪሶርስ ያላቸው ብሔራዊ ቡድኖች ያለፉበት
ሁኔታ ስንመለከት ጋቦን ብዙዎቹ በአውሮፓ መድረክ የመሳተፍ አቅም ያላቸው ልምድ ያላቸው ተጫዋቾች አሉና ያ ሌላው ሀሳብ ነበረ። ታንዛኒያም እንደዚሁ የሚዘነጋ አይደለም። ታንዛኒያ በተሳተፈባቸው የአፍሪካ ዋንጫዎች 3 ነጥብ ማሳካት አልቻለችም እስካሁን ድረስ ግን አልፋለች አሁን ላይ። እናም ያለፈችበት መንገድም ትንሽ ያስገርም ነበር አለ 2 ነጥብ ብቻ ይዛ ከአንጎላ ጋር እኩል 2 ነጥብ ነበራቸው። የግብ ክፍያ እዳቸው እኩል ነው። ነገር ግን በቶርናመንቱ በርከት ያለ ጎል በማስቆጠር በሚለው ነው ምርጥ ሶስተኛ ሆነችው በ2 ነጥብ። ጥራቱንም ጥያቄ ምልክት ሲከተል አለ 3 ጨዋታ ተጫውቶ አንድ ናሽናል ቲም 2 ነጥብ አግኝቶ ሲያልፍ የውድድሩን የጥራት ደረጃም እንደ አንድ መመዘኛ ነው ብዬ አምናለሁ። እንግዲህ ታንዛኒያ በኋላ ላይ እንመለስበታለን ከሞሮኮ ጋር ጨዋታ ስለሚኖራት በስፋት እንመለከተዋለንና ያም አንደኛው በምድብ ሂደቶች ላይ የነበረው አስገራሚ ጉዳይ ነበረ። አዎ ልክ ነህ። የታንዛኒያን ካነሳና ይቀር እንግዲህ ነገ ጨዋታን የምታደርገውም ደግሞ ሱዳን አስገራሚ ነበር አይደል? 2 ጨዋታ ተሸንፋለች፣ አንድ ጨዋታ ደግሞ እንዲሁ ማሸነፍ ችላለች 1-0 በሆነ ውጤት። ይሄንን ተከትሎ እሷም ልክ እንደ ታንዛኒያ ሁላ ምርጥ ሶስተኛ ሆና ነው የጥሎ ማለፉን መቀላቀል የቻለችውና እኒህ 2 የምስራቅ አፍሪካ ሀገር እንግዲህ አነጋጋሪ ወይም ደግሞ ክስተት መሆን ችሏል። ምንም እንኳን የነገ ጥሎ ማለፍ ጨዋታ ከሴኔጋል ጋር የምታደርገው ጨዋታ እጅግ ከባድ ቢሆንም ማለት ነው። ስለዚህ ወደ ጥሎ ማለፉ ጨዋታ መግባት እንችላለን። ነገ ምሽት የሚጠበቅ ጨዋታ አለ። ሴኔጋል ከሱዳን የሚያደርጉት ጨዋታ ተጠባቂ ነው። ሴኔጋል የ2001 የአፍሪካ ዋንጫ አሸናፊ እንደሆነች ይታወቃል። ከፍተኛ ደግሞ ተጫዋቾችም አሏት ስብስቧ ውስጥ ልምድ ያላቸው ጥራት ያላቸው ተጫዋቾች። በአንጻሩ ደግሞ ሱዳንን እንደተመለከትናት ነው በምርጥ ሶስተኛ ነው ማለፍ የቻለችው በአጣብቂኝ ውስጥ ማለት ነው። ይህን ተከትሎ ምናልባት ለሱዳን እጅግ ፈታኝና አስቸጋሪ ጥሎ ማለፍ ጨዋታ ይሆናል ተብሎ ይጠበቃል። ግልጽ ነው። ሴኔጋል እንደ ፌቮራይት ከሚቀመጡ ሀገራት መካከል ከቀዳሚዎቹ ተርታ የምትመደብ ናች። ለዚህም ደግሞ ያስባለው የስብስብ ጥራቷ ነው። አንድ ቡድን ቅድሚያ መመዘኛው ምን አይነት የስብስብ ጥራት አለው ብለን መገምገም ግድ አስፈላጊ ነው። ሴኔጋል በቅርብ ጊዜ የአፍሪካ ዋንጫውን ካሳኩ ሀገራት መካከል አንደኛዋ ነች። የሚገርመኝ በተለይ አማካይ ክፍሏ በጣም ስኳድ ዲቪዛ በጣም ያስደነግጣልና አሁን ላይ ላሚን ካማራ በሞናኮ የተለየ ጥራት እያስመለከተ የሚገኘው ተጫዋች ፓፔ ሳር በቶትናም እንደ ቡድን ደካማ ጊዜ ቢያሳለፍም ፓፔ ሳር በግሉ ጥሩ ነው። ሁለቱም ተጫዋቾች ጋር እየታገለ እንዲሁ ስኬታማ ጊዜ ይበልጥ ባለፈው ዓመት በአንዤ ስር በጣም የተለየ አማካይ ነበረ። ዘንድሮ እርግጥ ነው በቶማስ ፍራንክ ስር ብዛም በተለይ የጆዋ ፓሊና ወደ ቶትናም መምጣት እድሎችን አሳጥቶታል። ያም ቢሆን ግን በጣም አቅም ያለው ተጫዋች ነው። ፓፔ ሳርም ሆነ ላሚን ካማራ ቤንች ናቸው። የሚገርመው ኢድሪስ ጉዌ ጋና በዚያ ስብስብ ስለሚኖር ፓፔ ጉዌም እንደዚሁ የቪያሪያል አማካይ በዚያ ያስፈራልና አማካይ ክፍል ደግሞ በአንድ አሁን በተለይ በዘመናዊ እግር ኳስ የአማካይ ክፍሉ ብርቱ መሆን ለአንድ ቡድን ውጤት ማምጣት በጣም አስፈላጊ ነውና ያ ስብስብ ይደንቃል። ሴኔጋል እንደ ሀገር ምንጊዜም ጄኔሬሽኖችን የማታጣነች በተለይ በሴኔጋል ዳካር የጄኔሬሽን ፉት አካዳሚ መኖሩ ይበልጥ እንደ ሀገርም ጥራት ያላቸው ተጫዋቾች እንዲፈሩ ያደርጋል። ከዚያም ማለፍ ሲል በጣም ያስደንቃል እግር ኳሳዊ ሂደታቸውና አሁን ስንመለከተው በጄኔሬሽን ፉት አካዳሚ ከፈረንሳይ ክለብ ሜትዝ ጋር ፓርትነርሺፕ አላቸው። ጥሩ አቅም ያላቸው ተጫዋቾች ገና በለጋ እድሜያቸው ወደ ፈረንሳይ ሄደው ለሜትዝ እንዲጫወቱ ይደረጋል። አሁን ላሚን ካማራ ያነሳው ተጫዋች ለዚህ አንድ ማሳያ ነው። እኔ በቀጣይ 1 እና 2 ዓመታት ጥሩ የአውሮፓ ክለብ የመጫወት አቅም አለው ብዬ ማምነው ተጫዋች ነውና ሴኔጋል ምናልባት መጥፎ ነገሩ ከሱዳን ጋር በሚደረገው ጨዋታ የካሊዱ ኩሊባሊ ያለመኖር ነው። ቀይ ካርድ ተመልክቷል ከቤኒን ጋር በነበረው 3ኛ የምድብ ጨዋታ የእርሱ አለመኖር መሪያቸው ማንበላቸው ልምድ ያለው ተጫዋች ነው። የእርሱ አለመኖር ኢድሪስ ጉዌ ጋና የሚና ሀሳብ ይሰጥ ነበር። የእርሱ አለመኖር ለኛ ይጎዳናል በማለት ሀሳብ ሰጥቶ ነበርና ሴኔጋል ፓፔቻው እርግጥ በቂ ልምድ የሌለው አሰልጣኝ ነው። እንዳሰልጣኝ ዘለግ ያለው መታተን በአሰልጣኝነት አላሳለፈም። ነገር ግን ምናልባት አንዳንድ ጊዜ የዚያው ሴኔጋላዊ መሆኑ የራሱ የሆነ የፓትሪዮቲዝም አይነት ስሜት ይኖራል አይደለ? የራስሽን ሀገር ስታሰለጠኝ ያለሽን እስከ ጥግ መስጠት ይኖራል። እርግጥ ግን ይሄ ፍቅሩ መኖሩ በተለይ የራስሽን ሀገር ስታሰለጠኝ የተለየ ጥረት ታደርጊያለሽና የአንደኛው አማራጭ ሱዳን በጣም የሚያስደነግጥ ነው። ሱዳን መሳተፏ በራሱ ስኬት ነው። ምክንያቱም በዚህ በሀገራዊ ያለችበትን ሁኔታ እናውቃለን። የተረጋጋ ሁኔታ ላይ አትገኝም እንደ ሀገር ሱዳን። ነገር ግን በዚህ ሁሉ ሂደት ውስጥ ለአፍሪካ ዋንጫ መሳተፍ ስኬት ነው ለሱዳን ብዬ አምናለሁ። ከዚያ ማለፍ ሲል ደግሞ ጥሎ ማለፍ መግባት ሌላ ከስኬታቸው ደግሞ የተሻለ ነገር ማሳካት ይችላል። እንግዲህ ኩዌሲያፒያ ጋናን አንድ ወቅት ወደ ጥሩ መስመር እያመጣ ይመስል ነበረ። ነገር ግን ወደ ሱዳን ከመጣ በኋላ ኩዌሲያፒያ እየሰራ ያለው ስራ በጣም ያስደነግጣልና አሁን ላይ ሴኔጋል በብዙ መንገድ ከሱዳን የተሻለች ሀገር ነች። ስለዚህ ለሱዳን ይህን ጨዋታ መሸነፍ የሚያስወቅስ አይመስለኝም። ያው እንግዲህ ሴኔጋል ካላት ጥራት አንጻር እንዲሁም ደግሞ እንዳልከው ሱዳንም ይህንን
ዋንጫ ራሱ የአፍሪካ ዋንጫ ማለፍ መቻል ከዛ ደግሞ ጥሎ ማለፉን መቀላቀል ምናልባት እንግዲህ የጥሎ ማለፉ ጨዋታ ላይ ከባድ ተጋጣሚ ብታገኝም ግን እንደው ስለ አሰልጣኞች ስታነሳ በርካታ ሀገራት በዚህ በአፍሪካ ዋንጫ አዳዲስ አሰልጣኞችን አዳዲስ ፊቶችን ነው ይዘው እየቀረቡ ያሉትና አንደኛዋም እንዳነሳት ሴኔጋል ናት። እንግዲህ ነገ ምሽት ይህ ጨዋታ 1 ሰዓት ላይ ተጠባቂ የጥሎ ማለፍ ጨዋታ ነውና ይህንን ደግሞ አጓጊ ከሚያደርጉት መካከል የሴኔጋልና የሱዳን ጨዋታ መሆኑ ነው። በጣም ጠንካራዋ ሀገር ሴኔጋል እንዲሁም ደግሞ ገና እየመጣች ያለችው ደግሞ ሱዳንም በዚህ ውድድር ላይ ደግሞ መሳተፏም ጥሎ ማለፉን መቀላቀል እንደ ክስተት እየተወራላት ያለው ሱዳን የሚያደርጉት ጨዋታ ይጠበቃል። እግር ኳስ እንግዲህ የሚሆነው አይታወቅም፣ የ90 ደቂቃ ውጤት ነውና ምን አይነት ነገሮች እንደምንመለከትበትም አናቅምና ነገ ምሽት 1 ሰዓት ላይ ይህ ጨዋታ አጓጊ ነው። ወደ ሁለተኛው ጨዋታ እንለፍ። መልካም። ሁለተኛው ጨዋታ እንግዲህ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ከምሽቱ 4 ሰዓት ላይ የሚደረገው ጨዋታ ማሊ ከቱኒዚያ የሚያገናኝ ጨዋታ ነው። ገና ቀደም ብሎ የአፍሪካ ዋንጫ ከመጀመሩ አስቀድሞ በሞሮኮ ስር ምድብ ውስጥ ነበረች አይደል ማሊ። በጣም ተጋጣሚዋም ደግሞ ወይም ደግሞ ትፈትናታለች ተብሎ ከሚጠበቁት ከሌሎቹ ሀገራት መካከል ማሊ ግንባር ቀደም ተደርጋ ተጠቅሳ ነበረ። አሁን ላይ በጥሎ ማለፉ ከቱኒዚያ ጋር ጨዋታን ታደርጋለች። የእነዚህ ሁለት ሀገራት ጨዋታም ደግሞ ሌላኛው ተጠባቂ ጨዋታ ነው። ይበልጥ የሚመጣጠን ጨዋታ ይመስለኛል። በጥሎ ማለፍ ከምናያቸው የቀረበ የብቃት ደረጃ ላይ የሚገኙ ሀገራት መካከል ማሊና ቱኒዚያ ይጠቀሳሉ። ማሊ በተለይ የቢሱማ መራቁ በጣም ከባድ ነው። ምክንያቱም አለ ግን በቶተንሃም ቤት በተለይ ባልተገባ ባህሪው ምክንያት ከስብስብ ውጭ የተደረገ ተጫዋች ነውና የቢሱማ በአውሮፓ ደረጃ ጥራት ያለው ተጫዋች ማጣት እጅግ ከባድ ነው። ሽናዮኮ በጣም ጥሩ ፊት መስመር ላይ አቅም ያለው ተጫዋች ነው። ቶም ሴንቲፊት ናቸው እንግዲህ ማሊን እየመሩ የሚገኙት በአፍሪካ እግር ኳስ። በኢትዮጵያም እንደዚሁ እናውቃቸዋለን አይደለ? እና በአፍሪካ እግር ኳስ ይበልጥ የሰሩ ሰው ናቸው። በአፍሪካ እግር ኳስ በደንብ አሳልፈዋል። እንዲያውም ያለፈው የአፍሪካ ዋንጫ ጋምቢያን ይዘው እንደዚሁ ጋምቢያ ያን ያክል የእግር ኳስ ጥራቷ ብዙ ያልጎለበት ሀገር ነች። ነገር ግን ጋምቢያ ጥሩ ቡድን ገንብተው ስንመለከት ነበር ቶም ሴንቲፊትና ማሊም ከቱኒዚያ በጣም ጥሩ የሚባል የመፎካከር ስሜት የሚኖረው ጨዋታ ነው። ቱኒዚያ በተለይ 90ዎቹ የነበራትን ስኬታውን መድገም እጅግ ተቸግራለች። በጣም በርካታ ዓመታት አልፈዋል። ጠንካራውን ቱኒዚያ ከተመለከትን ሊጓ በጣም ጠንካራ ነው። አሁን አፍሪካ ውስጥ የደቡብ አፍሪካ ክለቦች፣ የግብጽ ክለቦች ከዚያ ቀጥለን ሞሮኮና ቱኒዚያ ነው የምናነሳው። ኤስፔራንስ ደ ቱኒዝ፣ ሴፋክሲያን፣ ኤቶዋል ደ ሳህል እነዚህ ክለቦች በአፍሪካ ቻምፒየንስ ሊግ ሳይቀር በጣም በደንብ ጥራት ያላቸው ቡድኖች ናቸው። አንድ ቁጥራዊ መረጃ እያየሁ ነበር። ባለፉት 14 የሊግ ውድድሮች ኤስፔራንስ ደ ቱኒዝ ነው 13ቱን ዋንጫ ያሳካው። ይሄ የጥራት ደረጃ ልዩነት እንዳለ ያሳያል። ነገር ግን ቱኒዚያ ልክ እንደ ብዙዎቹ የሰሜን አፍሪካ ሀገራት ብዙዎቹ ተጫዋቾቿ በአውሮፓ እድገታቸው የአካዳሚ የእግር ኳስ ህይወታቸው በአውሮፓ ነው ያሳለፉት። ነገር ግን ልክ በነ አልጄሪያ ልክ በነ ሞሮኮ ደረጃ ጥራት ያለው ተጫዋች ማግኘት አልቻሉም። አሁን ከቱኒዚያ አንድ ስም ያለው አውሮፓ እንኳን የሚጫወት ተጫዋች አናውቅም አይደል? ይሄ የሚያሳየው ምንድነው? አሁን ውለታቸውና እድገታቸው በአውሮፓ ቢሆንም ነገር ግን በእግር ኳሱ ጥራት ያለው ተጫዋች ማፍራት እንዳልቻሉ ነው የሚነሳው። ማሊ ከቱኒዚያም እንደዚሁ ባላቸው የጥራት ደረጃ ልክ ተመጣጣኝ የሚባል የሜዳ ላይ እንቅስቃሴ ይመስላል። ነገር ግን እንደ ሀሳብ የማሊ ቡድን አሁን ላይ ምናልባት ከቱኒዚያን በተሻለ በጣም ተፎካካሪ ነው ተብሎ ይጠበቃል አይደል? አስተናጋጇን ሀገር እጅግ ሊፎካከሩ ወይም ሊገዳደር ይችላል ተብሎ የተጠበቀችው ማሊ አሁንም ጥሎ ማለፉን ተቀላቅላለች። ስለዚህ ለቱኒዚያም ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። ከመመጣጠንም ትንሽ ከፍ ያለ ግምት የተሰጣት ይመስላልና የማሊ ከቱኒዚያ ጨዋታም የሚጠበቀው ሌላኛው የጥሎ ማለፍ ጨዋታ ነው። መልካም ወደ እሁድ ጨዋታ ብንገባ መልካም ነው። እሁድም ይደረጋል ጨዋታ እንግዲህ እንደተባለው እስከ ማክሰኞ ድረስ ነው አይደል ጥሎ ማለፉ የሚቀጥለው። ነገር ግን እኛ እስከ እሁድ ያለውን ነው የምንዳስሰውና እሁድ ዕለትም ደግሞ አስተናጋጇ ሀገር ሞሮኮ ምሽት 1 ሰዓት ላይ ከታንዛኒያ ጋር ጨዋታዋን ታደርጋለች። ልክ ሴኔጋል ከሱዳን እንዳልነው ሁላ አሁን ደግሞ ሞሮኮ ከታንዛኒያ ሌላኛው ተጠባቂ ነው። ሁለት እንግዲህ ላይ እናታች አሉ ብንላቸው በውጤትና አሁን ላይ ባላቸው ቁመና በጣም የሚጠበቁ ሀገራት መካከል ሞሮኮ እንደውም የዋንጫ ግምት የተሰጣት ራሷ አስተናግዳ ራሷ ትወስዷለች ተብሎ ግንባር ቀደም ግምት ከተሰጣቸው ሀገራት መካከል ሞሮኮ አንዷ ናት። ከታንዛኒያ ጋር ጨዋታዋን ታደርጋለች። ሞሮኮ ከታንዛኒያ ያው ዳዊት ከጎልያድ የሚመስል ነው አይደል? ባላቸው የጥራት ደረጃ ልዩነት ምክንያቱም ታንዛኒያ በጣም እኔ በውድድሩ ካዩቸው በጣም ደካማ ብሔራዊ መካከል አንደኛዋ የምስራቅ አፍሪካው ሀገር ታንዛኒያ ነች እና ሞሮኮ በብዙ መልኩ በውድድሩ የተሻለችው ሀገር ነች። አንዳንዴ እንደውም ያስገርማል አይደል? ሞሮኮ አንድ ጊዜ ብቻ አፍሪካ ዋንጫን ማሳካቷ ባለፉት 10 እና 15 ዓመታት በሞሮኮ ልክ ጥራት ያለው ስብስብ አልተመለከትኩም። በጥራት ደረጃ ስንመለከተው እንዲያውም አንዳንድ የጨዋታ ሂደታቸውን ስንመለከት ከፍ ያለ የአውሮፓ ጥራት ያለው ናሽናል ቲም ይመስላል አይደል? ከግብ ጠባቂ እስከ አጥቂ ድረስ ያላቸው የጥራት ደረጃ ስንመለከት እንግዲህ 1976 ኢትዮጵያ ባዘጋጀችው አፍሪካ ዋንጫ ነበረ የአፍሪካ ዋንጫን ማሳካት የቻለችው ሞሮኮ። ከዚያ በኋላ ግን ምንም ስኬትን መጎናጸፍ አልቻለችም።
ኢንዲቪጁዋል እንኳን ብንመለከታቸው በጎ ነገር ደግሞ የመሪያቸው አሽራፍ ሀኪሚ ከጉዳቱ አገግሞ መመለስ ነው። ከግብ ጠባቂ እስከ አጥቂ ድረስ የጥራት ደረጃቸው በጣም የላቀ ተጫዋች ነው። አማካይ ክፍል የነ ቢላል ኤልካሃኑስ የነ አምራባት ኡናሂ በጣም የተለየ ጥራት ያላቸው ተጫዋች ናቸው። እኔ የመጀመሪያ መክፈቻው ጨዋታው ላይ ያስደነግጥ ነበር ኢንቴንሲቲው። የአፍሪካ እግር ኳስ ላይ በዚህ ልክ ኢንቴንሲቲ አላስተዋልኩምና በቶሎ በእያንዳንዱ ቅጽበት ለሰከንድ ገገን ፕሬሲንጋቸው በጣም ያስደንቅ ነበርና ሬግራጉይ በተጫዋችነትን በሞሮኮ አሳልፈዋል። እናም የሞሮኮ ጥራት በጣም ያስገርማልና አንድ ስቴፕ ፈቀቅ ያለ ናሽናል ቲም ይመስለኛል አሁን ካሉት የአፍሪካ ናሽናል ቲሞች ደረጃ ስንመለከተውና በብዙ መልኩ በተለይ ብራሂም ዲያዝም በዚያ በማድሪድ የምናውቀውን አቅም ነው ያስመለከተ የሚገኘው። ታንዛኒያ ይበልጥ ከናሽናል ቲሙ ይልቅ የሊጓ ውድድር ቀድሟታል ብዬ አስባለሁ። ያንግ አፍሪካ ስንመለከታቸው የሶሻል ሚዲያቸውን የሚቆጣጠሩበት መንገድ እነ ሲምባ ያላቸው የክለቦቹ መዋቅር በራሱ በጣም የተለየ ነው። ነገር ግን እንደ ሀገር እርግጥ ነው አሁን ከምስራቅ አፍሪካ ሀገሮች የተሻለችው ነች። ምክንያቱም በተረጋጋሚ ስትሳተፍ በተረጋጋሚ በማጣሪያዎች ላይ አቅሟን ስንመለከት ነበር። ነገር ግን ወደ ቶርናመንት ስትመጣ ደግሞ እንደ አህጉራዊ መድረክ ስትመጣ ደግሞ ታንዛኒያ ከሌሎቹ ቁመና ጋር አብራ ትከሻ ለትከሻ የምትለካካ አይነት ሀገሩና አልተመለከትኳትምና ለሞሮኮ በቀላሉ ይሄንን እንዲያውም ተጫዋቾችን ማሳረፍ ሁሉ የምትችልበት ምክንያቱም ቶርናመንት ነው። ጉዳት አንዴ ከገጠመ ከውድድሩ ይሰናበታል አንድ ተጫዋች። ስለዚህ ለማሳረፍ ሮቴት ማድረግ የምትችልበትም አማራጭ ይኖራል ብዬ አስባለሁ። ለሞሮኮ በጣም ቀላል ተጋጣሚ ነው። ታንዛኒያ ግን በዚህ ውድድር ላይ ከመሳተፏ ባለፈ ለቀጣዩም ደግሞ ልምድ የሚቀሰምበት ነው አይደለ? ከሌሎች ሀገራት ጋር በአንድ ላይ ተሆኖ የቀጣዩን የአፍሪካ ዋንጫ የማዘጋጀትም እድል እንዳላት ይታወቃልና ይሄ ደግሞ ቀላል የሚባል ነገር አይደለም። በዚህ ውድድር መሳተፍ ጥሎ ማለፉንም መቀላቀሏ ምንም እንኳን ተጋጣሚዋ ልክ አንተ እንዳልከው ሁሉ ዳዊትና ጎልያድ አይነትም ፉክክር ቢሆንም እርሱንም እንግዲህ እሁድ ምሽት 1 ሰዓት ላይ የምንመለከተው ጉዳይ ነው። ሁለተኛው ጨዋታ በእሁድ ምሽት 4 ሰዓት የሚደረገው ጨዋታ ነው። ጨዋታ ደቡብ አፍሪካን ከካሜሮን የሚያገናኝ ጨዋታ ነው። የሪያል ማድሪዱ እንዲሁም የባርሴሎናው ተጫዋች ጁልስ ኩንዴና ክሊያን ምባፔ በስታዲየም ተገኝተው የዘር ግንዳቸው የሚገኝበትን ሀገር ሲደግፉ ተመልክተናል። ይህ ጨዋታ እንግዲህ በዚህ ጨዋታ ስንመለከታቸው ይሁን የሚለውን ደግሞ በጥሎ ማለፉ እነማን ስናያለን የሚለውን ነገር የምንመለከተውና አጓጊ ጉዳይ ነው። ግን ሁለቱም ቀላል የሚባሉ ተፎካካሪዎችና ተጋጣሚዎች አይደሉም። ደቡብ አፍሪካ ከካሜሮን ሌላኛው የጥሎ ማለፉ ጨዋታ ነው። ቅዳሜና እሁድ ከሚከናወኑ 4 መርሃ ግብሮች ተጠባቂው ጨዋታ ይሄ ነው። ደቡብ አፍሪካና ካሜሮን የሚያደርጉት ጨዋታ ደቡብ አፍሪካ ከጠበቅኳት በታች ነው ያገኘዋት እኔ። ምክንያቱም ሁጎ ብሮዝ ለውጣቸው በጣም ይታይ ነበር። ባለፈው የአይቮሪ ኮስቱ የአፍሪካ ዋንጫ ላይ 3ኛ ደረጃን ይዘው ነው ያጠናቀቁት እና በእያንዳንዱ ወራቶች ላይ ያላቸው ለውጥ በጣም ግልጽ ነበር። ምክንያቱም የአፍሪካ እግር ኳስ በደንብ ያውቃሉ። በጣም በታክቲክ ጥሩ አቅም ያላቸው አሰልጣኝ ናቸው። ነገር ግን ዘንድሮ አሁን ባለው ውድድር ላይ በጣም ደክመውብኝ ነው የተመለከትኳቸው። ደቡብ አፍሪካ እንግዲህ ደቡብ አፍሪካ በብዙ ችግር ውስጥ አፍሪካ ዋንጫ ሲነሳ ደቡብ አፍሪካ ብዙ ያሳለፈችው ችግር ይነሳል በአፓርታይድ ስርዓት ምክንያት። ከዚያ በኋላ ራሷ ባዘጋጀችው 1996 የአፍሪካ ዋንጫ ላይ ውድድሩን ማሳካት ቻለች። ከዚያ ባክ ቱ ባክ ለማሳካት ቀርባ ነበር። ለፍጻሜ ደረሳ ሽንፈት ገጥሟታል። ማሲንጋ ማርክፊሽ ቤኒ ማካርቲ ስብስብ በድጋሚ ያን ነገር ለማሳካት እጅግ ቀርቦ ነበር። እናም ከዚያ ሁሉ ችግር በኋላ ግን ዋንጫ ማሳካት ቀላል አልነበረም ለደቡብ አፍሪካ። ከዚያ ባለፉት አመታቶች ግን ደቡብ አፍሪካ ያ አስደናቂ ገድሏ ትውልዷ ሊደርግምላት አልቻለም ነበር። ሁጎ ብሮዝ ናቸው ትንሳኤዋን ማምጣት እየቻሉት። እንግዲህ ሁጎ ብሮዝ ካሜሩን ነው የሚገጥሙት አይደል? ደቡብ አፍሪካ 2017 ካሜሩን ይዘው ዋንጫ አሳክተዋል። ሁጎ ብሮዝ እና የቀድሞ ናሽናል ቲማቸውን ነው የሚገጥሙት። ሁጎ ብሮዝ ደቡብ አፍሪካ ልክ እንደ ግብጽ ሁሉ የውስጥ ውድድሯ ነጸብራቅ ነች። ደቡብ አፍሪካን ስንመለከት ከቋሚ ሰላፊዎቹ 6 አሊያም 7 ተጫዋቾቹ ከዚያው ከደቡብ አፍሪካ ሊግ የሚጠሩ ናቸው። ከኦርላንዶ ፓይራትስ፣ ከማሜሎዲ ሰንዳውንስ ከዚያው እንዳልከው እንደ ሌሎቹ ሀገራት ሊጋቸው ላይ በጣም ጠንካራ ሊግ ካላቸው የአፍሪካ ሀገራት መካከል ግንባር ቀደም። አሁን ግብጽን ስናነሳ 6 አሊያም 7 ተጫዋቾች ወይ ካልሃሊ ከዛማሊክ ናቸው። ይሄ የሊግ ውድድራቸው ጥራትን ያሳያል አይደለ? ናሽናል ቲም እስከመወከል ከደረሱ ሊጋቸው ጥራት አለው ማለት ነው። ደቡብ አፍሪካም እንደዚያው ነች። የሊጓ ነጸብራቅ ነች እና አጫዋት መንገዳቸውም እንደዚያው ነው። ሁጎ ብሮዝም በደቡብ አፍሪካ በሰንዳውንስ አሊያም በኦርላንዶ ፓይራትስ ያለውን የጨዋታ ዘይቤ የሚከተሉ ሰው ናቸው። ምክንያቱም በጎ ነገር ምንድነው ከአንድ ክለብ ለናሽናል ቲም መጠራታቸው ተጫዋቾች አሁን ባክሲሪያቸው ሶስቱም
እዚያው ከደቡብ አፍሪካ ሊግ ያ ማለት ለመናበብ አትቸገሪም ማለት ነው። መግባባቱ ይኖራል፣ በቋንቋ አትቸገሪም እና በብዙ መንገድ ተግባቦትን ሊጉ ላይ ማሳልፋል እርስ በርስ ግንኙነትም ቢሆን የመገናኘትና እንዲሁም የመተዋወቅም ሰፊ እድል ስላለ እና ያን ነገር ለመፍጠር ያስችልሻልና ግን ደቡብ አፍሪካ ካሜሩንም በጠበቅናት ልክ አለን ፐርፎርማንሷ። ካሜሩን እንዲያውም ምናልባት ከፍ ባለ ደረጃ በአውሮፓ የሚጫወቱት ካርሎስ ባሌባና ብሪያን ምቦሞ ናቸው አይደል? ሌሎቹ በከፍታ በአውሮፓ የምናውቃቸው ተጫዋቾች አይደሉም። እናም በታክቲክ ምን የተለየ ነገር ይፈጥራሉ የሚለው ይጠበቃል። ካሜሩን 2000ዎቹ መጀመሪያ ላይ በጣም ስኬታማ ነበረች። ከዚያ ደግሞ ከበርካታ ዓመታት በኋላ 2017 በአሰልጣኝ ሁጎ ብሮዝ አማካኝነት ዋንጫውን አሳክታለች። እንግዲህ ካሜሩን በሂደት በአፍሪካ የስኬት መዝገብ ውስጥ እንዲያውም 2017 ማሳካቷ ትልቅ ስኬት ነውና እየተፋቀች ትመስላለች አይደለ? እየደበዘ መጥቷል። አሁን ናይጄሪያ አንድ ወቅት ቢንል አሁን የነ ኦሲሜን የነ አዲሞላ ሎክማን ደግሞ ዘመን መጥቷል አይደለ? ካሜሩን ግን አውትሻይን የሚያደርግ ሱፐርስታር በጣም እየራቅን ነው በጣም ምክንያቱም ሴኔጋል በየጊዜያቱ አልጄሪያ ያፈራሉ። ግብጽም በተወሰነ መንገድ ውጤቷ መልካም ባይሆንም ነገር ግን በግለሰብ ደረጃ እንደነ ማርሙሽ እንደነ ሳላህ እናነሳለን አይደለ? ካሜሩን ግን በዚያ ልክ ከዚህ ቀደም የምናውቃትን ካሜሩን በዚያ ደረጃ ሱፐርስታሮች ተካካት ነገር የሆነ የቆመ ወይም ደግሞ የሆነ ዘመን ላይ እንግዲህ ደብዝዞ የጠፋ ይመስላል። ይሄ አንዳንዴ እኮ ፊገር የሆኑ ተጫዋቾች አሉ አይደል ካሜሩን ስናነሳ፣ ነገር ግን አሁን ላይ ያ ነገር እየደበዘ የመጣ ይመስላል። የውስጥ አሰራሯም እኮ አሁን ላይ ትንሽ ዝግብን የፈጠረ ነው አይደል? በአሰልጣኝም በፌዴሬሽንም በኩል የሚነሱ ዝግቦች አሉና ይሄ ነገር ደግሞ ምናልባት የዚህ ውጤት ወይም ደግሞ የዚህ ነጸብራቅ እግር ኳሱ ላይ የሚፈጥረው የራሱ የሆነ ተጽዕኖ አለ። በጥቅሉ ግን ስናነሳው አሁን ከአራቱ ጨዋታዎች በጥሎ ማለፍ ለተቅዳሜና እሁድ ከሚከናወኑት ደቡብ አፍሪካ ከካሜሩን ተመጣጣኝ የሚባልና የሚጠበቀው ይበልጥ በአፍሪካ ዋንጫ እግር ኳስ ታሪክም ይበልጥ የጎላ ስም ያላቸው ናቸውና ይበልጥ የሚጠበቀው ነው። እንግዲህ ጥሎ ማለፎቹ እነዚህን ይመስላሉ። የቅዳሜና እሁድ መርሃ ግብሮች እነዚህን ይመስላሉ። ሰኞና ማክሰኞ ይቀጥላል። ታዲያኛም በሰኞ ዕለት ፕሮግራማችን ደግሞ እነርሱንም እንዳሰስ ነው የሚሆነው። የዛሬውን እዚህ ላይ እናብቃና ውድ ተመልካቾቻችን እንሰናባታቸው። ውድ ተመልካቾቻችን በብስራት ዩቲዩብ ቻናላችን የአፍሪካ ኮርነር መሰናዷችን ይህንን ይመስል ነበር። ተፈራ ታመነና አዲስ መሐመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን አድርገናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም።